ቴዎድሮስ መድኃኒት ቤት፣ አስቴር መድኃኒት ቤት ሲባል አይቆጡ። እስቲ ሂድና እዚያ ባለመድኃኒት አቤት ኢየሱስ ብቻ ነው መድኃኒት፣ ይሄን ዝጋ በለው እስቲ ሂድና። እሱማ ናትክን ይልሃል። እመቤታችን ስለማትልህ ትሳደባለህ ማለት ነው። እኮ ይገርማል። ፓስተሩን ራሱን ተሻለ ብትሉት መድኃኒት ውጭ ተሽሎኛል ይላል። ኢየሱስን ውጣ ሆኖ እንዲሁ እኮ አይደረስ እኮ ነው። እንዲሁ ድንቁርና እንዲህ አድርጎ ቤት ይሰራል። እንዲህ አድርጎ ድንቁርና እንዲሁ ጥበብ ቤቷን እንደሰራች ድንቁርና ቤቷን የሰራችባቸው ሰዎች እኮ ናቸው እነዚህ 7 ምሰሶ የድንቁርና ምሰሶ የቆሙባቸው ሰዎች። እንዲሁ እኮ ይገርማል። መድኃኒት ክርስቶስ እግዚአብሔር ያሳያችሁ። ኢየሱስ ውሃ የሕይወት ውሃ ነው። ውሃ ጠጣው ሲል ኢየሱስን ተው ውሃ ኢየሱስ ነው አትጠጣ ብል እስቲ በል ታጠጣ አይደል ኢየሱስ ነው ውሃ በል። እኔ የሕይወት እንጀራ ነኝ ብሏል። አይ በቃ እንጀራ አትብላ ኢየሱስ ነው እንጀራ በልና ሳት በላተኛ እስቲ ትሞታለህ ትበላለህ። ይሄን እንዲሁ እኮ አይደረስ እኮ ነው። ክርስቶስ እረኛ ነው። እስቲ ሲጨንቅ ፖሊስ አጠራ እኮ እንዲሁ ድንቁርና እኮ ነው ይሄ ማለት። ክርስቶስ ንጉሥ ነው። እስቲ አልገዛም በልና መንግስት የሚያደርግህን ታየዋለህ። ንጉሴ ክርስቶስ ብቻ ነው በልና የጸጋ አለ የባህሪ አለ። ክርስቶስ ብርሃን ነው። እስቲ ባትሪ አልወህድና እንቅፋት ወግሮ ሲጥልህ እንዲሁ እኮ ነው። ይሄ ድንቁርና አይደለም? ድንቁርና እኮ ነው። ሁሉ ክርስቶስ በተጠራበት ስም እንኳን እናቱ ፀሐይ ተጠርታበታለች። እሱ ብርሃን ነው። ፀሐይ ባቅሟን ብርሃን ናት። ላቅሟ ባትሪ ባቅሙ ባትሪ ኮከብ ብርሃን ተብሏል። ተመልከቱ ማለት ነው። እኔም አባ ተባልኩ እግዚአብሔርም አባ። ይገርማል እኮ አይከፈው እሱ አባ ብለን የምንጠራበትን የልጅነት መንፈስ ሰጠን አይተባለ ተጠራበት። አብርሃምም አባት እግዚአብሔርም አባት። ከዚህ በላይ ቃል ስለሌለን ማለት ነው። ዳዊትም ንጉሥ እግዚአብሔርም ንጉሥ። ዳዊትስ ጥሩ ነው። እና እጀሬም ንጉሥ እግዚአብሔርም ንጉሥ በአንድ ስም ማለት ነው። በአንድ ስም እግዚአብሔር እንደዚህ ስለተጠራ ልብ ብላችሁ ሰው እግዚአብሔር እንደዚህ ስለተጠራ ፈርዖን ሙሴም አምላክ እግዚአብሔርም አምላክ። ሙሴ የፈርዖን አምላክ ነው ዘጸአት 7:25 ላይ እግዚአብሔርም አምላክ ሙሴም አምላክ። አሁን ሙሴ እግዚአብሔር ነው አይደለም። እግዚአብሔርም ጌታ አብርሃምም ለሚስቱ ጌታ። ቅዱስ ጴጥሮስ ሳራ ባሏን ጌታ የተለው ነበር ጌታ። አሁን አብርሃም እግዚአብሔር ነው አይደለም። ቅዱሳን እግዚአብሔር በተጠራበት ስም ስለተጠሩ እግዚአብሔር ናቸው ማለት አይደለም።